ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። ከወለጋ የፋኖ ድል በተለየ ሁኔታ የተመዘገበበት ክስተትን በተመለከተ መረጃ አግኝተናል። ባለፈው አንድ ጀነራል የተገደለበት ዜና መስማታችን ይታወሳል። በትላንትናው ዕለትም እንደዚሁ ተመሳሳይ የሆነ በአገዛዙ ሰራዊት ላይ ጥቃት ተሰንዝሮ ከፍተኛ ኪሳራ መድረሱን ነው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዚ ያስታወቀው የእዙን ምክትል የህዝብ ግንኙነት ክፍል ኃላፊ እንደዚሁም የይበልጣል መኮንን አዲስ ዓለም ክፍለ ጦር ዋና የህዝብ ግንኙነት ክፍል ኃላፊ አግኝቻለሁ። ጤና ይስጥልኝ አርበኛ አበበ። አብሮ ይስጥልን መሳይ፣ እንዴት ናችሁ? እንግዲህ በትላንትናው ዕለት በተመሳሳይ በሆነ መልኩ ባለፈው ያስመዘግባችሁትን አይነት ድል መገኘቱን የሚገልጽ መረጃ ሰምቼ ነው የደወልኩት። እስቲ ምንድነው ትላንት የተከሰተው? በምስራቅ ወለጋ ዞን በኪረም ወረዳ ያው እንደተለመደው ብዙን ሰዓት አሁን ቀደም ለየት ያሉ አውደ ውጊያዎችንና ብዙ ደፈጣዎችን እያደረግን ብዙ ውጤትን መመዝገቡ ይታወቃል። አሁንም ማዕከላዊ እዝ 101ኛ ኮር 69ኛ ክፍለ ጦር የነበረችው ወደ ልዩ ቦታዋ አሮ አዲስ ዓለም ቀበሌ ላይ መቀመጫውን አድርጎ ለየት ወዳለች ቦታ ወደ ባጊን ቀበሌ በመውረድ ሾሮ መድኃኔዓለም አካባቢ ላይ እንደተለመደው ማህበረሰቡን ለማጎሳቆልና ለመዝረፍ እንዲሁም ሲጨፈጭፍና ሲዘርፍ የነበረ መሆኑ ይታወቃል። አሁን ላይ ማህበረሰቡን እንደለመደው ሲጨፈጭፍና ሲዘርፍ ነብሰ በላ የሆነው ስርዓት አልባ የሆነው ያገዛዙ ሰራዊት እንደለመደው መስሎት የአማራ ህዝብ አላሳርስም አላስኖርም ብሎ ቃል ገብቶ ተማምሎ ንጹሃንን እየገደለ እንዲሁም ቤት እያቃጠለ ማህበረሰቡን ሀብት ንብረቱን እየዘረፈ ቀሪውንም እያዋደመ በአየር ኃይል እስከ መካናይዝድ እስከ አፍንጫው ታጥቆ ህዝብን ለሁለት ወራት በድሮን በመድፍና በታንክ በዙ 23 በቢኤም 107 ያለማቋረጥ እንግዲህ ለሁለት ወራት አካባቢ እየደበደበ መሆኑ ይታወቃል። ከፍተኛ የሆነ ማህበረሰቡ ላይ መጠነ ሰፊ የሆነ ድብደባና ጭፍጨፋና እንዲሁም የጅምላ እስራት እንደያደረገ መሆኑ ይታወቃል። አሁን ላይ 69ኛ ክፍለ ጦር ሙሉዋን አራቷን ሬጂመንት በማስገባት በአንድ አቅጣጫ የገባውን ሁለቱን ሬጂመንት ስቦ ወደታች ወደ ልዩ ቦታዋ ሾሮ መድኃኔዓለም አካባቢ የምትባለው በማስገባት ሁለቷን ሬጂመንትና የክልሉን ጥምር ኃይል በመሆን ወደ ቦታዋ ከወረዱ በኋላ የይበልጣል መኮንን አዲስ ዓለም ክፍለ ጦር አናብስቶች ሁለቷንም ሬጂመንት እንዳትወጣ ከበባ በማድረግ መደምሰስ ተችሏል። በተለይ 3ኛ ሬጂመንት ለወሬ ነጋሪ ያልወጣበት አጋጣሚ አለ። ሙሉ በሙሉ ተደምሷል ማለት ነው። ያዘውንም ሁሉ እንደዛው በተመሳሳይ ገቢ አድርጓል። 5ኛ ሬጂመንት ሙትና ቁስለኛዋና መሳሪያዋን በመጣል የተወሰነ ኃይል ብቻ ሲቀራት ሙትና ቁስለኛውን በመጣል ወደ መጣበት ሩጦ አምልጧል። እንዲሁም ሁለቱ ሬጂመንት ደግሞ 4ኛና 2ኛ ሬጂመንት ከነበረበት በኋላ በስተ ምስራቅ በኩል ነበርና ቀጠናው የታችኛውን መቋቋሙን ያቃተውን ጊዜ ያየ ጊዜ ሩጫ በማድረግ ወደ መጣበት ለመመለስ ተችሏል። የተከበበው ኃይል 2ኛና 4ኛ ሬጂመንትን እንኳን ጊዳ አካባቢና ከጃንግራ አካባቢ ከምትባል ኃይል ተወጣጥቶ ነው ገብቶ እንኳን ሊያስወጣቸው ወደ ኋላ የቻለው እና በዚህን መካከል ከፍተኛ የሆነ የስነልቦና ኪሳራ እንዲሁም ብዙ ሀብት ንብረት ውድመት ብዙ ነገር ተስተናግዶበት አይቀጡ ቅጣትን ተቀጥቶ ወደ መጣበት እግሪያው ጭንጃለ መፈርጠጡ ይታወቃል። ፈርጥጧልም ከጠላት 113 የተደመሰሰ ሲሆን ከ3ኛ ሬጂመንት ምክትል ሻለቃ መሪውም ይገኝበታል። 56 ምርኮኛ ይዘናል ማለት ነው። ከዛም መካከል የወታደራዊ ሻለቃ መሪ ሆነው 100 አለቃ መስተዋል ይባላል። እሱንም በእጅ መማረክ ችለናል። አሁን በምርኮ ላይ ይገኛል ማለት ነው። ከዛም ተጥላት ገቢ የተደረጉ ንብረቶች አንድ ዲሽቃ ከ600 ፍሬ ጋር ተተኳሽ ጋር እንዲሁም ተጨማሪ 3 ካዝና የዲሽቃ በመያዝ ተማርኳል ማለት ነው። 4 ብሬኖች 2500 ተተኳሽ ጋር ከነሙሉ 2 ሸንሸል ጋር ተማርከዋል። 2 ስናይፐር ከነ ካዝናቸውና 750 ፍሬ በመያዝ እነሱም ተማርከዋል። 118 ጥቁር ክላሽ ነፍስ ወከፍ እሱንም መማረክ ችለናል ተማርኳል። 87 የወገብ እና የደረት ትጥቅ ተጨማሪም 205 ካዝና በድምሩ የክላሽ ተተኳሽ የተማረኩ 8500 ተማርኳል ገቢ ተደርጓል። 76 ኤፍ1 ቦምብም ወደ ፋኖ ገቢ ተደርገዋል። የይበልጣል መኮንን አዲስ ዓለም ክፍለ ጦር ይሄን ሁሉ ማርኳል። አንጸባራቂም ድል ተቀዳጅቷል። ጠላት እንደለመደው እንደባለፈው ሰዓት ታሪካዊ ውርደቱን ተከናንቦ የተረፈውም ወደ መጣበት ተመልሷል። ውርደትን ተሸክሞ ያመለጠው ጠላት ንጹሃንን በግፍ ረሽኗል። 13 ሰዎችን እንዲሁም በከባድ መሳሪያ በሞርተርም በመድፍም ቀጥሎ 13 ሰዎችን ሲገል 6 ሰዎችን አቁስሏል። እንዲሁም የማህበረሰቡ መኖሪያ ቤቶችንም አቃጥሏል ማለት ነው። 9 ቤቶችን አቃጥሏል። በእጅም በክብሪትም እንዲሁም በመድፍም በጀትም ደብድቦ አቃጥሏል። የቤት ማህበረሰቡ መኖሪያ ቤቶችን እንዲሁም 16 የቀንድ ከብቶችን በከባድ መሳሪያ ህይወት ህልፈት ሊሆኑ ችለዋል ማለት ነው። በዚህ ልክ እንግዲህ ከፋኖ ኃይል አምልጦ
አምልጦ የወጣው ጥላት ወደ ነበረበት የክፍለ ጦሩ መቀመጫ ወደ ሆነበረችበት ወደ ሀሮ አዲስ ዓለም የቀሩት በሙሉ ወደዛ እንዲመለሱ የተደረገበት አጋጣሚ ያለ ሙሉ ክፍለ ጦሯ አሁን ላይ ከየቀጠናው እንኳን ከጊዳ ከሊሙ ገሊላ ከጃንግር ከኪረሙ ያለው ኃይል ሀሮ አዲስ ዓለም ላይ ሰፍሮ ይገኛል ማለት ነው እና የተመዘገበው ድል ይሄን ይመስላል መሳይ በመረጃ እንዳገኘነው 9 ሰዓታት የወሰደ ውጊያን የተካሄደው የ69ኛ ክፍለ ጦር 3ኛና 5ኛ ሬጂመንቶች ላይ ነው ከፍተኛ ኪሳራ የደረሰው በሙሉ አቅማቸው እንዳይንቀሳቀሱ በሚያደርግ መልኩ ነው ኪሳራው የደረሰባቸው የሚል መረጃ ነው የደረሰን እንግዲህ 3ኛና 5ኛ ሬጂመንት ማለት ብዙ ኃይል ነው ይሄ ኪሳራው በቀላሉ የሚገለጽ አይደለም አሁን በምን ሁኔታ ላይ ነው ያለው እንግዲህ ትላንት የተካሄደ ነው ዛሬ በምን ሁኔታ ላይ ነው ያላችሁ ዛሬ ያለንበት ሁኔታ ጥላት ትናንትና ወደ ውጊያ ባደረግንበት አካባቢዎች የቀሩትን እና በየቦታው ጥላት ጥሏቸው የሸሸው መሳሪያዎችን እና ከነጥራት ጋር ከየቦታው ወድቀው ያሉትንም ዛሬ ስንሰበስብ አርፍደናል ማለት ነው ብዙ መሳሪያዎችን ከትናንት ከ4 ሰዓት ገደማ ጀምሮ እስከ 11 ሰዓት ተኩል የዘለቀ ውጊያ ነበርና አብዛኛውን ሸጥና ጎርጓዳ እንዲሁም ጨለማ የገደበበት አጋጣሚ ስላለ አሁን ለኛ ቦታውን ተቆጣጥረን ወደ ቀጣዩ ወደ አስፈላጊ ወደ ሆነው ቦታ ጥላት ይመጣል በማለት እየተጠባበቅነው እንገኛለን ማለት ነው ያሁን የጥላት ሁኔታ በከባድ ሁኔታ ያው ምቱ ያስደነገጠውና ምቱ ያስፈራው ሲሆን መጠነ ሰፊ የሆነ የድሮን ቅኝት እያደረገና ንጹሃን ኢላማ ያደረገ ልዩ ቦታዋ በኪረም ወረዳ ሲደሮ በመትባል ቀበሌ ላይ ንጹሃን ላይ ያነጣጠረ የጀት ድብደባ ሲያደርግ አርፍዷል በዛ 3 ንጹሃንን በጀት ህፃናትና ሽማግሌዎች የተመቱበት አጋጣሚ አለ አሁንም ከየቀጠናው ከነቀምት መነሻውን አድርጎ የእዙ መቀመጫ ነቀምት አካባቢና ጅማ አካባቢ ነበርና አሁን ከለቀምቴ ተነስቶ እንግዲህ ወደዚህ ጉዞ ለማድረግ እዚህ ያለውን ኃይል አንድ ይገዛን ለማድረግ ሙከራ እያደረገ ነው ያለውን መረጃ የሚያመላክተው ዙሮ ጥላት አሁን ያለበት ቁመና ሀሮ አዲስ ዓለም ቀበሌ ላይ ሆኖ እንዲህ ስትርቦ ስብስብ ብሎ ያላንዳችን መንቀሳቀስ ዛሬ ተነጋ እንግዲህ የእንቅስቃሴ አቅጣጫ ያሳየበት አጋጣሚ የለም ዙሮ ከውኬም ተነቀምትም ከምዕራብ ወለጋም ኃይል እያወጣጣ ወደ ኪረሙ ወረዳ ወደ ዝሆች ቦታ ወደ ሀሮ አዲስ ዓለም ይገባል የሚባል ነገር ነውና መረጃ ያለን የውስጥ ምንጮቻችን እንደሚነግሩን በዛ ልክ አሁን ኃይል እያሰባሰቡ ይገኛል